ካሁን በፊት እኔ አስቸግሬ ያውቃለሁ አብርሽ? አቅምህ በላይ የሆነ ውሳኔ እንድትወስን አድርጌ አስቸግሬ አስጨንቄ ያውቃለሁ? እና አሁን ለኔ ስትል የማትፈልገው ነገር አድርግ እያልከኝ? በቃ ለኔ ስትል እኔን የምታከብረኝ ከሆነ የምትወደኝ ከሆነ እኔ በልቤ ደስ ብሎኝ ወደ ባህር ዳር እንድመለስ የምትፈቅድልኝ ከሆነ በቃ አሁን ምልህን አድርግ። እሺ ከዚህ በላይ ምን እንዳደርግ ነው የምትፈልጉት? እኔ እሺ ወደ ስንቴ ልቆዳ? ለምን አምላክ ያትውኝ? በቃ መንጀ በእናትህ ተወኝ በቃ። አብርሽ እኔ ብቻ እኮ አይደለም በእኔ ምክንያት በረከት ሳይቀር ህፃን ወደ ሳይቀር ነው ሲሰቃይ ነው እኮ። ጸጸተኛ አለ በቃ ይቅርታ አድርግልኝ አለ እኮ። ስለዚህ ይቅርታ አድርግልኝ ያለን ሰው እንዴት አንተ ይቅርታ ታደርግልኝ? እኔ እኮ አብርሽ አንተን እኮ ካቅም በላይ የሆነ ውሳኔ እንድትወስን አስገድጄህ አላውቅም አይደል? ዞሮ ዞሮ አብርሽ ያለፈው አልፏል በቃ። አይደለም ያልፋን አይደለም ሞኝን እባብ ስንቴ ነድፈዋል የሚባል ተረት ነው የሚሆነው። አይ ይሄን ነገር ማድረግ ማስችለው እኮና ከውስጥ ቂምህ ስላልወጣ ወይም ደግሞ ይቅርታ ስላላደረግልኝ ነው። ይቅርታ ማድረግ ማለት እኮ የተወጉትን መርሳት እንጂ ዳግመኛ ሁለተኛ መወጋት አይደለም። አብርሽ ከልብህ ይቅርታ አድርግለት በቃ። ምንም ቂም አትያዝበት። እሺ አልያዝኩም። እኔ ቂም ቢይዝ እኮ እሱን ለመጉዳት ነበር አይደለም የሚሄደው። እኔ እኮ ያልኩትኝ በቃ እንደ ድሮ መሆን አንችልም። በቃ አብረን እኔ ከሱ ጋር ስራ መስራት አልፈልግም። እኔ በየሰዓቱ እሱን ማግኘትም መጫወትም አልፈልግም። አብርሽ በማርያም ይቅርታ አድርግልኝና በቃ አብረን እንስራ። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ እኛ በጣም ደህና ነን። እናንተ እንዴት ናችሁ? ሰሞኑን ከና አብርሽ ጋር ነው ያለሁትና ይኸው ተመችቶኛል። ለሁለተኛ ጊዜ አንድ ነገር ይዤላችሁ መጥቻለሁ። ያው መንጌንና አብርሽን ለማስታረቅ ያው ባለፈው ላይ የተፈጠረውን አይታችኋን ቤተሰብ። ከመንጌ ጋር መንጌና አብርሽን አስታርቃለሁ ብዬ መንጌ ጋር ተጣልተን ታስሬ ከስር ወጥቼ አሁን ያው ይቅርታ ተባብለናል። ዛሬ ደግሞ እነሱና አብርሽ የጀመሩት ስራ በጋራ የጀመሩት ስራ ስለነበረ እሱን ስራ ለማስቀጠል አብርሽንና መንጌን ይቅርታ ለማዋረድ እዚህ ተገኝቻለሁ። ያው መንጌ እሺ ካለ አብርሽ ያው ከኔ አይወጣም ብዬ አብርሽ እንደውየለት አሁን እየመጣ መንገድ ላይ ነው ያለው። እንግዲህ ውድ ቤተሰቦቻችን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ አብርሽ እምቢ ይለኛል እሺ ይለኛል አላቅም አብራችሁ የምታዩ ይሆናል። እስኪ እስከዚያው ድረስ መንጌ አብርሽ እስኪመጣ ድረስ መንጌና ዋለ የምትሉት ነገር ካለ እሺ ቤተሰብ ያው እንግዲህ እንዳላችሁ ነው። አምላኬ ሁሉም ነገር ተናግሮታል። ሲቀጥል ደግሞ ካሁን በፊትም እናንተ የሚለቀቁትን ቪዲዮ ስታዋቸው ስለነበረ ሁሉንም ነገር ታውቃላችሁና አብርሽን በተደጋጋሚ ይቅርታ ጠይቄው ነበረ፣ ግን ከልቡ ይቅርታ ሊያደርግልኝ አልቻለም። የሆነ በጣም አስከፍቼው ስለነበረ በጣም ጎድቼው ስለነበር ያንን ነገር ማድረግ አልቻለምና ዛሬም ባለፈውም ይቅርታ ጠይቄዋለሁ። ዛሬም ይቅርታ ልጠይቀው አምላኬንና ዋለን ይዤ መጥቻለሁ። አምላኬና ዋለ ጋም ያው ትንሽ ቅሬታ ነበረን። አምላኬ ጋም በጣም ተጣልተን ነበርና ይቅርታ ጠይቄው ይቅርታ አድርጎልኛል። ይቅርታ ስላደረክልኝ ከልብ አመሰግናለሁ። ከዚህ በኋላ ደግሞ አሁን አብርሽን ደውለውለታል እና ብለውታልና ይቅርታ ያደርግልኛል አያደርግልኝም አላቅም። ምክንያቱም በርግጥ ይቅርታ አድርጌልሃለሁ ብሎኛል ባለፈው እና ከልቡ አይደለም ይቅርታ ያደረገልኝ። ከልቡ ይቅርታ እንዲያደርግልኝ ዛሬ ደግሞ በእናምላኬ ጋር ሁኜ ጠይቀዋለሁ። ምክንያቱም ከልቡ ይቅርታ ቢያደርግልኝ ኑሮ ብዙ የምናደርጋቸው ነገሮች ነበሩ። ካሁን በፊትም ስንሰራቸው የነበሩ ቪዲዮዎች፣ የተጀመሩ ባላገሮቹን የመሳሰለ ተከታታይ ድራማ፣ ሌሎችም አሉ። እነሱን ስንሰራ ስለነበረ ይቅርታ ቢያደርግልኝ ኑሮ እነሱን ማስቀጠል እንችል ነበር። ግን አሁን ከልቡ ይቅርታ ስላላደረገልኝ እነሱን ማስቀጠል አልቻልንም። ሲያገኘኝም ያን ያክል አይደለም፣ እንደ ድሮ ፍቅራችን እንደ ድሮ አይደለም እና በዚያው አጋጣሚ ይቅርታ ለጠይቀው ፊልሙንም አብረን እንድንሰራ ወይም ደግሞ እንድናስቀጥል እንጠይቀዋለን። ምናልባት ፍቃደኛ ከሆነ አብረን የምናየው ይሆናል። ቤተሰቦች ያው እንግዲህ ብቻ ጸልዩልኝ። ለማንኛውም
አብራችሁን ስለነበራችሁ አብራችሁን ስላላችሁ ሁሌም ለወደፊትም አብራችሁን ስለምትሆኑ ከልብ እናመሰግናለን። ላይክ፣ ሼር እንዲሁም ኮሜንት በመጻፍ ሰብስክራይብ እያደረጋችሁ እንድታበረታቱን ከልብ እጠይቃለሁ። እስቲ ዋለ የሚናገረው ነገር ካለ ለዋለ እድሉን እሰጣለሁ። አይ መንጌ ተናግራችሁ ታልኩ ሁሉንም ነገር ያው አብርሽ ይምጣና ያለውን ነገር እንትን እንበል ተናግራችሁ ታል። እሺ ውድ ቤተሰቦቻችን አሁን አብርሽን እንጠብቀው። አብርሽን ደውዬለታለሁ እየመጣ ነው። እንጠብቀው። ሰዓት ሄዷል። ወደ 4 ሰዓት ይሆናል። ስራ ገብቶኝ ኧረ ስራ ምን ስራ አለውና የት ይገባል ብለህ ነው? ቤት ነው የሚሆን በረከት። አሁን እንኳን አንተ ስትደውልልኝ አልፌ የመጣው እዛው ቤት ትቻቸው ነው የመጣው። ቤት ነው ያለው እና ይመጣል እየመጣ ነው የሚሆን። እንዲሁም መጣ። ቤተሰቦቻችን አብርሽ እየመጣ ነው። እሺ እንዴት ነው? አማነች እንዴት ናችሁ ቤተሰብ? ሰላም ናችሁ? ደህና ናችሁ? እሺ እንዴት ነው? ሰላም ቆየ? ደህና ነኝ። በሰላም ነው? በሰላም ነው። ቁርስ አልበላም እንዴ? ጭብስ ብላ። ደህና ነኝ። ቤተሰብ ደህና ናችሁ? ፈንድሽ እና ምን ነው ደግሞ ዛሬ ምን አለ? አብርሽ ያው አሁን አቸኩዬ የጠራሁ ያው እንግዲህ የምታየው እኔም ሲመቸኝ ጊዜ እዚሁ ሰነበትኩ። ስለዚህ ወደ ባህር ዳር መሄድ እንዳለብኝ ሳወራህ ነበር ማታ እና ከመሄዴ በፊት ደግሞ ዋና የመጣሁበት አላማም በረከትን ለማየትና እናንተ ያላችሁበት ሁኔታ አሳስቦኝ ስለነበረ ያው ባለፈው ያወራኸኝም ያለው ጉዳይ ከመንጌ ጋር ያላችሁ ጠብ ህዛ ሁኜ በጣም እየተጨናነቅኩ ነው። ምክንያቱም እነዚህ ልጆች እኮ እንደዚህ በጥላቻ እየተያዩ የሆነ ነገር ቢፈጠርስ፣ አብርሃም በሆነ ነገር ቢሳሳትስ፣ መንጌስ በሆነ ነገር ቢሳሳት ብዬ ማስብበትን ነውና ያንንም ከቻልኩ አንተና መንጌን አስታርቄ ለመሄድ ስለሆነ አሁን ደግሞ ያው መንጌ ጋርም እያወራን ነበረ። የምታየው ባለፈው ከኔ ጋርም ተጣልተን ነበረ። ያው ይህም ሆኖ አሁን የሰራው ስራ ጸጽቶት ካሁን በፊት ይቅርታ ጠይቋችኋን ዋለንም አንተንም ይቅርታ እንደጠየቃችሁ አውርቶኛል። አሁንም ደግሞ እንዳስታርቃችሁ ስለነገረኝ ግን አንተ ከልብህ ይቅርታ እንዳላደረክለት ነው ያወረኝና ከመንጌ ጋር ከልብ ለማስታረቅ ነው የጠራው። ይሄ እኮ ምን ታርቀን አይደል እንዴ? ምንም እንደ አዲስ መመለስ እኮ ያስፈልገውም። በቃ ይቅርታ በቤተሰብ ፊት እኮ ባለፈው ከዋለ ጋር ይቅርታ ተባብለን ታርቀናል። ሌላ ምን ነገር አለ? ምንም አሁን ተጣልተናል እንዴ? መንጀ ገዛ ወዲህ ይቅርታ ተባብለናል። አይ ማለት ይቅርታ ተባብለናል፣ ግን በቃ እንጃ እንደ ድሮ አልሆንክልኝም። ሳገኝህም እንደ ድሮ አይደለም። ሁሉ ነገር ተቀይሮብኛል። ቂም ያስክብኝ እየመሰለኝ ነው። ስለዚህ ከልብህ ይቅርታ አድርገህልኝ ከቻልክ ወደ ስራ ብትመለስ ደስ ይለኛል። ኧረ እኔ ወደ ስራ መመለስ አልፈልግም ካልክ ቢያንስ በቃ እንደ ድሮ ጓደኝነታችን ወንድማማችነታችን እንዲቀጥል ስለምፈልግ ነው አምላኬንም ሲጨቀጭቀው የነበረ። አሁንም አንተን ይቅርታ ለመጠየቅ ያስፈራሁ ማለት ነው። እንደ ድሮ እኮ እና ተመልሰናል። ስራ ካልሰራ ብለህ ካልሆነ ነገር እኔ ደግሞ ስራ መስራት አልፈልግም። አለመስራት ደግሞ መብቴ ነው። ስለዚህ አንተና እኔ የጨረስነውን ጉዳይ አሁን ወደ ኋላ ምናልባት አንተ ቂም ስለያዝክ ይሆናል ከልብ ስላልታረክ ይሆናል እንጂ እኔ ከልቤ ነው። በቃ ያለፈው ነገር አልፏል። በቃ ቢያንስ ስትታዩ እንደ ክፉ እንደ ጠላት አትታዩ። ለእግዚአብሔር ሰላምታ ለምን ትኮራረፋላችሁ ምናምን ተባባ አለን። በቃ ታረቅን። ከዚህ በላይ ምንም የሚፈጠር ነገር የለም። ስራ ደግሞ እኔ አሁን በቃ መስራት አልፈልግም። አይ እኔ ማለት እኔ ቂም ስላልኩ ምናምን አይደለም። እኔ ያለውን ነገር ጥፋቴ ነው ብዬ አምኜ ያለ ስም መስጠቴ ያላደረከው ነገር አደረክ ማለቴ ማይገባ ቃል መናገሬ ይህ ስህተት እንደሆነ እኮ አምኛለሁ እኔ። ስለዚህ ምን ቂም አያያዘኝ። ግን
ይቅርታ ስጠይቅህ ይቅርታ እንደተቀበልሁ ብታደርግም ግን ከልብህ አይደለም እና እንደ ድሮ ተንበርከክልኝ ነው ወይስ በቃ ዝቅ ብለህ እንደ እንትን ይሄኝ ነው እንዳለቃ አይተኝ በቃ ዝቅ በል ምናምን ነገር ነው? አይ አብርሽ አሁን ያም ሆነ ይሄ አሁን እንደ ድሮው ዝቅ ብለህ ተንበርከከህ እንደዚህ ብለህ ለምነው አይደለም ያለው። እንደዛ ካልሆነሽ ምንድነው ታርቀናል አይደል? ለሌላ ጉዳይ ለምን አስፈልገው? ታርቀናል እኮ ይቅርታ ብለናል አይደል? ስለዚህ ወይ ስታገኘኝ በቃ ተተበለኝ ወይ እንደዚህ በላይ ካልሆነ ነገር ሌላ ምን አዲስ ነገር አለና ነው ዛሬ ከዛ ወዲህ ከታረቅን ወዲህ ምን ክፉ ነገር ተነጋግረናል ወይስ መንገድ ላይ ተገናኝተን ሰላም ሳልላልፍ ያለ? አብርሽ ሰላም ማለት እኮ ሁለት አይነት ነው። ከልብህ ሰላም ካላልከው ምናልባት ከዚህ አንፃር አይቶት ልጁ ደግሞ ጥፋቱን አይቶ በቃ ማረኝ ይቅር በላይ ካለህ አንተ ከልብ ይቅርታ አድርግለት። እንደ ድሮ እንኳን አብራችሁ ስሩ አለላችሁም። ምክንያቱም ከተስማማችሁና ከሰራችሁ ጥሩ ነገር ነው። ግን አብራችሁ ስራውን እንኳን ባትሰሩት የእግዚአብሔር ሰላምታ ነው። ስታገኙ ደስተኛ ሆነ ሰላም በለው። ደስተኛ ሆናችሁ ሰላምታ ተቀያየሩ። በቃ እኮ ሰላምታ እየተቀያየርን እኮ ነው። አምላኬ አልገባህም? በቃ ሰላምታ እየተቀያየርን ነው። ሳገኘው ሰላም እለዋለሁ፣ ሰላም ይለኛል። እሺ አብረህ ስራ ከሆነ ሌላ ጉዳይ ነው። እኔ መስራት አልፈልግም። እሺ አብርሽ ማለት እኔ አሁን ግዴታ እኔ ጋር ስራ ብዬ አላስገድድህም፣ ማስገደድም አልችልም። ግን ቢያንስ ሰላምታው ጭራሽን እንደ ድሮ አይደለም ማለት ምንም መዋሸት ምናምን አይደለም። እዚህ ጋር ቤተሰብ ያለ ነው መዋሸት ምናምን ሌላ ነገር ማለት ሳይሆን ሰላምታም እንደ ድሮ አይደለም። ድሮ ላይ ከስራ ስንወጣ ራሱ ተደዋውለን እንገናኝ ነበር፣ እንጫወት ነበር፣ ብዙ ነገር ነበረ። ግን ከዛን ጊዜ ወዲህ ከተቀያየም ወዲህ ይቅርታ ብጠይቅህም ወደዛ ህይወት መመለስ አልቻልንም። ስለዚህ እኔ ግዴታ ከየደወል ከስራ አስተውጣ ወይም ደግሞ በፍሬ ሰዓት እየደወል አገኘኝ ብዬ አይደለም፣ ግን ከልብ ይቅርታ እንድታደርግልኝ ብቻ ነው የምፈልገው። አረ ከልብ ይቅርታ አድርጌላለሁ የምትለኝ ከሆነ እሺ ደስ ይለኛል። አሁን አብርሃም ዞሮ እሱ ያለኝ ከቻለ ወደ ስራቸው ይመለሱ ነው። ግን ካልቻሉ ደግሞ ከልቡ ይቅርታ አላደረገልኝም። እኔ ደግሞ ለዚህ እኔ ወደ ስራው ግዴታ ገባም ብዬም እንትን ልልህ አልችልም። አትግቡም አልላችሁም። ያ ሁሉም ነገር የሚሆነው በፍቅር ነው። ፍቅር ካላችሁ ወደ ስራው ልትመለሱም ትችላላችሁ። አላስፈላጊ ከሆነ ወደ ስራው ማለመመለስ ትችላላችሁ። ግን ከልብህ ይቅርታ ማድረግ ለልጁ ከልብህ ይቅርታ ዝም ብሎ በቃ ሰላም ይለኝ ከልቡም አይደለም። እሺ እንዴት ነው ከልብ ይቅርታ የሚደረገው? እንዴት ነው አብርሽ? በነገራችን ላይ ወደዚህ ቅድም ጸቡ ስንገባ መንጌ ልክ እንዳልሆነ ሁላችንም እናቅ ነበር። ለማስረዳትም በጣም ብዙ ጥረናል። ግን መንጌ በሰዓቱ በቃ እሱ እኔ እንጃ ሌላ ሰው ነበር የሆነብኝ። ግን አብርሽ ዋናው መንጌ እንዲማር ነበር እኛ የፈለግነው። በቃ ራሱ ተምሮ ራሱ ይቅርታ እንዲጠይቅ ነበር። ዛሬ ደግሞ በቃ ያን ሰው ሆኗል መንጌ። በቃ ራሱ ያለፈው ነገር ጸጽቶት ጓደኝነታችን ናፍቆት ነው ይቅርታ እየጠየቀው። ስለዚህ አብርሽ አንተም ከልብህ ይቅር በለውና በቃ እንደ ድሮ እየተገናኘን እንጫወት። አብረን እኮ ስራ ላንሰራ እንችላለና ግን እንደ ድሮ በቃ እኔ እንጃ ብቻ የድሮ ጓደኝነታችን ቢመለስ እኔ ማብረሽ ደስ ይለኛል። ደግሞ አብርሽ ያው ከልብህ በንጹህነት ይቅር ብለው በቃ በደስታ ስትተያዩ ነው አሪፍ። ቆይሽ መንጃ አሁን ከኔ ምንድን ነው የምትፈልገው? እኔ አብርሽ እኔ ካንተ ምንም ፈልጌ አይደለም። በቃ እኔ ካንተ ፈልገው ፍቅር ብቻ ነው። እኔ ወንድምነትን ብቻ ነው ፈልገው እኮ። ፍቅር እንዴት እንድሰጥ ነው የምትፈልገው? እሺ እንዴት ወንድም እንዴት እንዳደርግልህ ነው የምትፈልገው? አይደል እኔ ማድረግ እኔ የምፈልገውን ብቻ ሳይሆን እንድታደርግልኝ የምፈልገው አንተ ከልብ ይቅርታ አድርገልኝ፣ አንተም ደስ ብሎህ እንድታደርግልኝ ነው እኮ። እኔ ደስ ብሎኝ ነው ሰላም የምልህ እኮ አልኩህ። እሺ ሰላም ሳልል አልፌያለሁ። እኔ ሰላም ሳትለኝ አለፍክ አይደለም ማለት ግን ሰላምታዎች ሁሉ ይለያያሉ። አብርሃም እኔ እኮ ታውቃለህ ከዛ ሁኜ እኮ በጣም ማስብ ስለናንተ ነው። ምክንያቱም ስልክ ስደውልኝ እኮ እኔ ሰላም ልትለኝ አይመስለኝም። የሆነ ነገር ከመንጌ ጋር የሆነ ነገር ተፈጠረ ምትለይ ሁሉ ይመስለኛል። ስለዚህ ይሄን ሁሉ በዚህ ሁሉ እኔም እዛ ሂጅ ባንድ ልብ ይልሁን ከሱ ጋር በቃ ከልብ ይቅርታ ተባባሉ። ምንድነው ይሄን ያህል ከመቼ ወዲህ ነው አብርሽ ይሄን ያህል ጥብቅ የሆነው? የምራው አብርሽ ሌላ ሰው አትሁን። በቃ ስራውን ስትፈልጉ ተውት፣ ስትፈልጉ ስሩ። በቃ አሁን እኔም ፈልገው እሱ ነው። እኔ ስራ መስራት አልፈልግም። መንገድ ላይ ስንገናኝ ሰላም እንባባላለን። በቃ እኔ አንተን አላውቅም። እኔ ባንተ ላይ ክፉ ነገር አላስብም። እንኳን ታርቀን አይደለም ይቅርታ ባብለን አይደለም ይቅርታ እንባባለን። እኔ ክፉ ነገር አስቤ አላውቅም። ገብቶሃል አይደለ? አይ እንደ በፊቱ እንትን በለኝ ወይ በየሰዓቱ እየደውልህ አገኘኝ እናውራ እንጫወት ምናምን ነገር ይሄ የማይሰራ ነው። በቃ
ምክንያቱም አሁን ነገር መለስ ነው የሚሆንብን። ተነጋግረን አልፈንበታል። እኔ አሁን አንተና እኔ ሚስጥር ጓደኛ ልንሆን አንችልም። ልቤም ውስጤም ይሻይለኝም በቃ ግን እንደ ክፋን ተያይ አብረን ብዙ ነገር አሳልፈናል። ጓደኛሞች ነበርን። ስለዚህ ያንን ነገር እንኳን አስታውሰን ቢያንስ ትናንትና ወዳጅ ስንባባል የነበር ሰዎች ዛሬ ለምን እንደክፉን እንታያለን? እሱ ይቅር ተባብለን ታርቀናል። አሁን ግን አይ እንደ ድሮ ሚስጥሬን መጣ ንገረኝ፣ በችግር ሰዓት መጣ ግዘኝ በለኝ፣ በቃ እንደዚህ ከሆነ ሊሆን አይችልም። ምክንያቱም በየትኛው ሞራሌ ነው ካንተ ጋር እንደዚህ አይነት ነገር ማወራ? አይ ይሄን ነገር ማድረግ የማስችለው እኮና ከውስጥ ቂምህ ስላልወጣ ወይም ደግሞ ይቅርታ ስላላደረክልኝ ነው። ይኸውልህ ይቅርታ ማድረግ ማለት እኮ የተወጉትን መርሳት እንጂ ዳግመኛ ሁለተኛ መወጋት አይደለም። ዞሮ አብርሽ ያለፈው አልፏል። በቃ አይደለም ያልፋን አይደለም ሞኝን እባብ ስንቴ ነድፈዋል የሚባል ተረት ነው የሚሆነው። በቃ ያን ነገር እኮ ተጠጥቶ አልፎበታል። አሁን እኮ አብርሽ አሁን እሱ ነገር የሚሆን እኔ አብራችሁ ስሩ፣ አንድ ላይ ሁኑ፣ እንደበፊቱ ውጡ ግቡ። እሱ ለሱ መሰጋ ከሆነ እንደሱ እኮ አይደለም እያልኩት ያለው። እሺ ምንድነው እያልከኛል? አብርሽ ከልብህ ይቅርታ አድርግለት። በቃ ምንም ቂም አትያዝበት። እሺ አልያዝኩም። እኔ ቂም ቢይዝ እኮ እሱን ለመጉዳት ነበር አይደለም የሚሄደው። እኔ እኮ ያልኩትኝ በቃ እንደ ድሮ መሆን አንችልም። በቃ አብረን እኔ ከሱ ጋር ስራ መስራት አልፈልግም። እኔ በየሰዓቱ እሱን ማግኘትም መጫወትም አልፈልግም። በቃ እኔ ሰላምታ እንባባላለን፣ እንዴት ዋልክ እንዴት አደርክ እንባባላለን። ከዚያ ውጭ ግን አብረን መስራት፣ እንደ ድሮ መጫወት፣ እንደ ድሮ ሚስጥር ምናምን እንደዚህ በቃ ምንም ደግሞ በዛ ላይ አንተ እኔ ነኝ የሚቀርብኝ እንጂ አንተ ከኔ ምንም የሚቀርብህ ነገር የለም አይደል? ምን አስጨነቀ? ምንም ያስጨነቀህ ነገር እኮ የለም። እኔ አንድ ታራዳህ ነኝ። ምን አሁን አንተና እኔ እንትን የሚያባብልን ነገር የለም። በቃ እንደ አይ ስላሳለፍነው ጊዜ ስንል ታርቀናል። ለክፋን ተሳሰብ እኔ ባንተ ላይ ምንም ነገር ቂም ያስውት ነገር የለኝም። ግን ቀርቤ ትናንት በመታኝ እንቅፋት ዛሬ ደግሜ ደግሞ መመታት አልፈልግም። ይኸውልህ አብርሽ አሁን ካሁን በፊት እንደዚህ ሁኜ ተጎድቻለሁ። አሁን ደግሞ እኔ ደግሜ መጎዳት አልፈልግም ለምትለው ነገር እኮ እኔ እኮ ደግመህ እንድትጎዳ አንተን እየፈቀድሁኝና እያመቻችሁ አይደለም። ምክንያቱም አንተን ከዚህ ጥፋት ከዚህ ጉዳት ለማዳን አንተ እኔ ደሃ ነኝ ከኔ ምን ይቀርብሃል? አንተም ከሱ ምንም ላይ ቀርብ ይችላል፣ እሱም ካንተ ምንም ላይ ቀርበት ይችላል። ይሄ እኮ ግን ካሁን በፊት ያሳልፋችኋቸው ነገሮች አሉ። መጥፎዎችን እንተዋቸውና ጥሩ ነገር ያሳልፋችሁታል። ስለዚህ እነዛ ጥሩ ነገሮችን አስታውሱና እንዳሁን በፊቱ አብራችሁ ውጡ፣ አብራችሁ ግቡ፣ አብራችሁ ስሩ፣ እንደዚህ ሁኑ አይደለም ምን ያልኩት። ግን ይቅርታ በቃ ከልባችሁ ይቅርታ ተጠያይቃችሁ ካሁን በፊት ስትገናኙ መንገድ ላይም ስትገናኙ በሆነ አጋጣሚ ስትገናኙ ሰላም ተባብላችሁ በፍቅር እይታ ተያይታችሁ ሌላ ጉዳት መተሳሰቡን ተታችሁ ቀጥሉ ነው እንጂ ያልኩት እኔ አንተ እንድትጎዳ አልፈቅድም ነው። እሺ በቃ ይቅርታ፣ እሺ በቃ ይቅርታ አልኩ። ነው ልሄድ ነው። አብሽራ ነው አይደለም? አሃ ምንድነው ሁሌ በየቀኑ ይቅርታ ምን ጠይቅ አይደለም አብርሽ፣ ይቅርታና እኮ ይቅርታ ይለያያል። መንጌ እኮ አይደለም አንተ እኮ ልክ ነህ። ባለፈው ነገር እኮ በጣም ተጎድተሃል እናውቃለን አብርሽ። ሁላችንም እኮ የምናውቀው ነገር ነው። ግን እና ምን አደርግም ትልኝ? እሺ እሱ እኮ ካለፈው ነገር ተምሮ ነው ያን ነገር እኮ ላይ ደግሞ ከተማሪ ይቅርታ ተባባልን እኮ። እሺ ያን ነገር እኮ ላይ ደግሞ እኮ ነው ይቅርታ ይጠይቀህ። አሁን አንተ እንዴት ከልብ ይቅርታ ታደርግ? ለምን ነው የምትዘው አብርሽ? አንተ እንደገና አብርሽ እኔ እኮ ማስተማር ነው ያለብህ። እሱ ካንተ በላይ እኮ እኔ ማንንም መንጌን እኮ ማቀርበው ሆኖ አይደለም። ታውቃለህ እኮ ካሁን በፊት እኮ ተጣልተን እሱና እኔ ተደባድበን እኮ እስር ቤት እስከመታሰርም ደርሻለሁ። አሁን ግን ያለው ሁኔታ ጸጸተኝ፣ ይቅርታ አድርግልኝ ብሎ ይቅርታ ጠየቀኝ። ከዛ ሲቀጥል ካንተ ጋር እንዳስታርቀው ብዙ ጊዜ እንትናለሁ። እኔ ደግሞ ምኞቴ ስለሆነ ካንተ ጋር መታረቃችሁ ወይም ቦታችሁ አልተለያየ አንድ አካባቢ ተቀምጣችሁ እንደዚህ በስጋት ከምትተያዩ ይቅርታ ተጠያይቃችሁ ሌላ መጥፎ ነገር እንዳትሰራሩ ስለፈለኩ እኮ ነው አብርሽ። እኔ ደግሞ ብኮራብህና ባምንብህ ነው አንተን እዚህ ቦታ ላይ መንገድ ላይ ጠርቼ ለማስታረቅ የወሰኑ። ከባህር ዳር አንስቼም የመጣሁበት አላማም ይሄ ስለሆነ ካሁን በፊት እኔ አስቸግሬህ ያውቃለሁ አብርሽ? ከአቅምህ በላይ የሆነ ውሳኔ እንድትወስን አድርጌ አስቸግሬህ አስጨንቄህ ያውቃለሁ? እና አሁን ለኔ ስትል የማትፈልገው ነገር አድርግ እያልከኝ ነው?
በቃ ለኔ ስትል እኔን የምታከብረኝ ከሆነ የምትወደኝ ከሆነ እኔ በልቤ ደስ ብሎኝ ወደ ባህር ዳር እንድመለስ የምትፈቅድልኝ ከሆነ በቃ አሁን ምልህን አድርግ። ማለት እዚህ ጋር ማለት ነው አምኖበትን እኔ በቃ ከልቡ ወዶ በቃ ከጥፋቴ እንደተመለስኩ ተረድቶኝ ያጠፋሁት ጥፋት እኔ እንደጸጸተ ተረድቶኝ ከልቡ ይቅርታ እንዲያደርግልኝ ካልሆነ በስተቀር ላንተ ብሎ ይቅርታ ቢለኝም ባለፈውም እኔ ለቤተሰብ ብሎም ይሁን እኔ ለእንትን ብሎ ቢሆን ይቅርታ እኮ ተባብለን ይቅርታ አድርጌልሃለሁ ብሎኛል፣ ግን ከልቡ አይደለም። ስለዚህ ዛሬ አሁን አንተ እስከምትሄድ ይቅርታ አድርጌልሃለሁ ብሎ ቢል ነገ ከልቡ ይቅርታ የማያደርግልኝ ከሆነ ይሄ ባሉ የለውም። ስለዚህ እኔ አብርሽ በቃ እኔ አሁን ምንም በምን ቃል ማስረዳት እንደምችል ራሱ አላውቅም፣ ግን በቃ እኔ እንጃ በጣም በቃ እኔ ይቅርታ ማለት ነው የምፈልገው አንተ በቃ እኔ ይቅርታ እንድታደርግልኝ ከልብ ይቅርታ እንድታደርግልኝና እኔ እንደ ድሮ ጓደኝነታችን እንዲመለስ ነው የምፈልገው። እባክህን በቃ አብርሽ አንተ እኮ እኛም ብዙ ነገር አስተምረህናል። እንደገና እሱ ማስተማር ሲገባህ አንተ እንደገና በሱ ቦታ ሆነ ሌላ ነገር ታደርጋለህ። በቃ ይቅር በለውና ከልብ በቃ እንደ ድሮ ጓደኝነታችን ይቀጥላል። እኔ እኮ ይቅርታ ላለማለት ፈልጌ አይደለም፣ ግን ያለውን ነገር ሁሉን ነገር ታውቃላችሁ። አብርሽ እኔ እኮ ማላውቅኝ አይደለም አውቃለሁ፣ ግን ያው አሁን ጸጽቶት ከተመለሰ እሺ ቆይ ካሁን በፊት እኔ አንተን አስቸግሬ ያውቃለሁ? ከአቅምህ በላይ እንዲሆን የሆነ ውሳኔ እንድትወስን አድርጌ ያውቃለሁ? እሺ ከዚህ በላይ ምን እንዳደርግ ነው የምትፈልጉት? እኔ እሺ ወደ ስንት ልጎዳ? ለምን አምላክ አትተውኝም? በቃ መንጀ በእናትህ ተወኝ በቃ። አብርሽ እኔ ብቻ እኮ አይደለሁም በእኔ ምክንያት በረከት ሳይቀር ህፃን ወደ ሳይቀር ነው ሲሰቃይ የኖረው እኮ። ጸጸተኛ አለ በቃ ይቅርታ አድርግልኝ አለ እኮ። ስለዚህ ይቅርታ አድርግልኝ ያለን ሰው እንዴት አንተ ይቅርታ አታደርግም? እኔ እኮ አብርሽ አንተን እኮ ከአቅም በላይ የሆነ ውሳኔ እንድትወስን አስገድጄህ አላውቅም አይደል? እሺ ንገረኝ እስኪ አስገድጄህ አውቃለሁ? እሱማ አታውቅም። እና ስለዚህ አሁን በቃ በሰላም ደስተኛ ሆኜ ወደ ባህር ዳር እኔም እንድመለስ ወደ ቤቴ እንድመለስ ከፈቀድክልኝ አሁን ያልሆነ አድርግ። እሺ ችግር የለውም። አንተም እንድትጎዳ ከፈለግሽ አድርግ። አብርሽ እንደዚህማ አትበል። እንዴት አንተ እንድትጎዳ እኔ እፈቅዳለሁ? እና ታዲያ ታርቀናን እያልኩ አይደል እንዴ? ታርቀን ሰላም እየተባባልን ነው። አብረን ስሩ፣ አብራችሁ ስሩ። ደግሞ እኔ ጣውላ ቤት በቃ መስራት አልፈልግም። በቃ ጣውላ ቤቱን ተው፣ አትስራ። ጣውላ ቤት እንድትሰራ እኔ የማልፈቅድልህም እኮ ስራ ልልህም። ከቻል በፍቅር ወደ ድሯችሁ የምትመለሱ ከሆነ ስሩ፣ አትስራም እንትን አልልህም። ግን እኔ ጣውላ ቤቱ እንድትሰሩ አይደለም እንትን የጀመራችሁት ስራ አለ። ሺህ ስራ እንዴት ሆኖ ይቅር? ቤተሰብስ እንዴት? ለቤተሰብ እኮ ብዙ ሰው እኮ ያየው ስራ አለ የጀመራችሁት፣ በሱ ምክንያት ያቋረጣችሁት ስራ። ስለዚህ ባላገሮቹንም እንዳሁን በፊቱ በቃ ጨርሳችሁ አንዳንድ ቪዲዮም ሌላ አብራችሁ እንድትሰሩ በቃ ይቅርታ ካለ ጸጽቶት አሁን በፊት የሰራው ስራ ከጸጸተው ለምንድን ነው አንተ ይቅርታ ማታደርገው? እኮ ነው አብርሽ ያለፈው ነገር እኮ በቃ ጸጽቶታል። ተምሮ እኮ ነው የተመለሰው። ያን ነገር ላይ ደግም ነው ይቅርታ ይጠየቃል። ስለዚህ ያን ነገር እኮ አይደግምም ከዚህ በኋላ። በቃ አንተ ከልብ ይቅር በለውና አምላኬ እንዳለው በጣም ብዙ እኮ ህዝብ የሚጠብቀን ስራ እኮ አለ፣ ልንለወጥበት የምንችል ስራ እኮ አለ። ያ ምክንያት እኮ በመንጌ ምክንያት እንደቆመ ሁላችንም እናውቃለን። ግን ያ ነገር እሱ ጸጽቶት ነው አሁን ይቅር እያለ ያለው። በቃ በሱ ምክንያት አሁን አንደኛ ቪዲዮአችሁን ከምታቋርጡ፣ ሁለተኛ ደግሞ እናንተ ትልቅ ደረጃ የምትደርሱበት ስራ እኮ ነው ይሄ ስራ። እናንተ በምትቀይሩበት ሰዓት፣ በመቀየሪያችሁ ሰዓት እንደዚህ ሆናችሁ በአንድ ሰው ምክንያት ስራ ማቋረጥ አብርሽ ማለት ጥፋቱ ከእናንተ ሳይሆን ከራሴ ነው። ምክንያቱም ይሄንን ነገር ማድረግ እንዳልነበረብኝ ሁሉ ነገር ገብቶኛል። ስለዚህ እኔ ይቅርታ እየጠየቅኩ ያለው አንተን ሁለተኛ ለመጉዳት ወይም ደግሞ ሌላ ሰው ሁለተኛ ለመጉዳት ሳይሆን እኔ ከጥፋቴ እንደተማርኩኝ እንድታቅልኝ ፈልጌ ነው። ስለዚህ በእኔ ምክንያት ይሄንን ቪዲዮ ሰርታችሁ ትልቅ ደረጃ መድረስ እያለባችሁ ብዙ የተጀመሩ ስራዎች እየተጓጎሉ ነው። ስለዚህ ቢያንስ የጀመርናቸውን ስራዎች እንኳን አብረን እንድንሰራ ነው። እኔ ሌላ ነገር ብዬ ሳይሆን በቃ እኔ ግዴታ ከኔ ጋር ስራ ጣውላ ቤት ስራ ግዴታ አይደለም።
ምክንያቱም ካልፈለግ መብትህ ነው። እና ኮሜንት ላይ ገብቼም እያየሁት ነበር ቪዲዮ ባላገሮቹ ለምን ተቋረጠ ቪዲዮ እንደዚህ ሆነ ስሩልን ቀጣይ እያለ አይቼዋለሁ። ስለዚህ በቃ እባክህን በቃ ባለፈውም ዛሬም ጠይቀህ በቤተሰብ ፊት ነው የጀመርናቸውን ስራዎች አብረን እንስራቸው። በቃ እኔ ከልቤ ነው ይቅርታም ጠይቀህ አብርሽ። በቃ ለኔ ስትል ብቻ ሳይሆን በቃ እስቲ ለቤተሰብ ስትል አምላኬንም ከዚያ ድረስ አስመጥተህ ነው ለፍቶ እኔ ደውዬለት ብዙ ጊዜ ጨቅጭቄው ነው የመጣ። በዛውም አጋጣሚ ያለውን ነገር ላይ እንትን ቢመጣም በቃ እኔ ብዙ ጊዜ ለሱን ጠይቄዋለሁ እንዲያስታርቀኝ። ስለዚህ አምላኬም ከመጣ ይቀር በቃ እሱን ማስደስተን እንላክ እባክህን አብሽ። እኔ ዝም ብዬ እንደዚህ ተራ አይደለም ከልቤ ነው ይቅርታም ጠይቅ። አዎ አብርሽ ቢያንስ እንኳን አምላኬ ደክሞ ብቻ ያለምንም ዋጋ ለፍቶ አይሄድ ወደ ባህር ዳር ይመለስ። እሱ ደግሞ ታውቃለህ እዛ የጀመራቸው ስራ አሉ እዚህ መቆየት አይችልም። ስለዚህ ቢያንስ በቃ የሆነ ነገር ሰርቼ ልሂድ ብሏል። በቃ የሱንም በቃ የመጣበትን አላማ አሳክቶ ይሄድ። እሺ አምላኬ ይስጥሽ። በቃ እኛ እናሳዝነን አብርሽ። ስንት ልፋት ያየንበት ባላገሮቹ አሉ አሁን የጀመርነው ስራ ከኛ ደግሞ በጣም ብዙ እንትን አለ። ህዝብ ደግሞ በጣም ወዶልናል ባላገሮቹን። ኮሜንት ላይ ማይተዋል ባላገሮቹ ለምን ነው የማይሰራው ነው የሚለው ሁሉ ሰው እኮና ባላገሮቹ የተቋረጠ በሱ ምክንያት ነው አውቃለሁ። ግን እኮ ጸጽቶት ይቅር እያለ እኮ ነው እንስራ ወደ ድሯችን እንመለስ ባንድ ሆነን እንስራ እያለ ነው። ኧረ አብርሽ በእናትህ እኔም እኮ አብርሽ የባላገሮቹ ነገር እኮ ስላሳሰበኝ ጭምርም ነው ግዴታ እንደዚህ የያዝኳችሁ። በቃ ባላገሮቹን ጨርሱት፣ በቃ በፍቅር በደስታ ጨርሱት እንጂ እኔ ጠውላ ቤት ግባ አልልህም። ከተመቸህ ስሩክ ግን እዛ ተወው፣ ግን ባላገሮቹን ጨርሱት። በቃ ይህ ስራ እናንተን ትልቅ ቦታ የሚያደርስ ነው፣ ላንተም አብረውህ ለሚሰሩት ልጆች። አብርሽ በማርያም ይቅርታ አድርግልኝና በቃ አብረን እንስራ። እና አብርሽ እኔ አንተን አሁን ስለወቀሱህ እኔ እሱን ትክክል ነው ብየው አንተን ስተት ሰርተሃን ብዬ አይደለም። ታውቃለህ ከመንጌ ጋር ብዙ ደረጃ ደርሰናል። ግን ይህን ሁሉ ትቼ ይህን ስራ እንድትጨርሱት ስላሰብኩ ነው። በቃ ወደዚህማ እሱንም ይዤ የመጣሁኝ ለዛ ነው። አዎ አብርሽ ቆይ የሆነች ምሳሌ ላሳያችሁ ነው። አብርሽ ቆይ የሆነች ምሳሌ ላሳያችሁና አብርሽ 3 እንጨት ነው እንካ መንጌን ያዙ እንካ አንተን ያዙ። ለምሳሌ እኔና አምላኬ ብንዘው ለምሳሌ ይሄን ብቻውን ቢሆን ተሰብረዋል ይሄ ብቻውን ቢሆን ተሰብረዋል። አዎ ተሰብረዋል። መንጌ አንተውስ ይሄ ባንድ ላይ ቢሆን ግን መስበር ትችላለህ? እንጃ ምን አለው አሁን እንዳርገ ተሰብረዋል። ንገረኝ እስኪ ሶስቱን አትሰብረውም። ይሄን አንዱን ብቻውን ብሰጥ ግን ተሰብረዋል። ስለዚህ ሁላችን አንድ ብንሆን እኮ ማንንም ሊያሸንፈን አይችልም አብርሽ። አንድ ላይ ስንሆን እኮ በጣም ብዙ ትልቅ ስራ መስራት እንችላለንና ለምን ብቻችንን ወደ ኋላ ለምን እንቀራለን? በመለወጫ ጊዜያችን በእናትህ አብርሽ ይቅር በለውና በቃ ወደ ድሯችን በአንድ ላይ ሆነን ትልቅ ቦታ ላይ እንድረስ። በቃ ይቅርታ አድርግልኝ። አንተ ምንም ያጠፋው ነገር የለም። ሁሉም ጥፋት የራሴ ነው። ስለዚህ ጥፋቱን ስላወቅሁ ነው ብዙ ነገር አድርጌያለሁ፣ የማይነገር ነገር ተናግሬያለሁ፣ የማይሰራ ስራ ሰርቻለሁ። ስለዚህ ይሄንን ነገር ስለገባኝ ነው ይቅርታ ልጠይቅህ የመጣሁት። ስለዚህ እኔ ከልብ ይቅርታ እንድታደርግልኝ እንጂ አንተ ይቅርታ እንድጠይቀኝ ፈልጌ አይደለም። ምክንያቱም አንተ ምንም ያጠፋው ነገር እስከሌለ ድረስ አብርሽ ይቅርታ ስላደረግልኝ ከልብ አመሰግናለሁ። ከዚህ በኋላ ደግሞ በምትፈልጉት ነገር በምችለው ነገር ከጎናችሁ ልሆን ቃል ገባለሁ። አብርሽ ደረስልኝ አመሰግናለሁ። ነኝ አናታ ድንግሉ ጓደኛዬ ስለከበርከኝ በጣም አመሰግናለሁ። እኔም በጣም ደስ አፈርታኛል። አምላክ በጣም ቤተሰብ ልቀፋችሁ
አምላኬና አንቺ ሽማግሌ ባለፈው ጺምሽን እንትን አድርገሽ ያን ነገር እኮ አድርገን ነበር ይቅርታ እንደዛው እዚህ ሽበት ምናምን ሁኜ ምርኳዝ ይዤ ነበር ማስታረቅ ባላገሮች ከእንግዲህ ሊቀጥል ነው በቃ ለማንኛውም ሁላችሁንም በጣም አመሰግናለሁ። ዋለንም አምላኬንም አብርሽንም ማለት ምን ማለት እንዳለብኝ አላውቅም። ያው በዚሁ አጋጣሚ መንጌ አሁን እኛን ብቻ ሳይሆን ያስቀየምህ ያው ቤተሰብንም ስላስቀየም ቤተሰብንም ይቅርታ እንድጠይቃቸው። መንጌ ከምንም በላይ ቤተሰቦቻችን በጣም ይቅርታ ጠይቅን። እሺ ቤተሰብ ያው እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። ያው እስካሁን ድረስ እና አብርሃምን እና ነዋለን በረከትን ሳደርጋቸው የነበረው ሁሉ ጥፋቴ እንደሆነ ገብቶኝ ይቅርታ ጠይቄው አብርሽም ይቅርታ አድርጎልኛል። በጣም ነው ማመሰግነው እሱን እንዲሁም ዋለንና አምላኬን ከጎኔ ሆነው እሱን ይቅርታ እንዲያደርግልኝ ስላደረጉልኝ ከልብ አመሰግናለሁ። እና በዚሁ አጋጣሚ እናንተም በጣም አናድጃችኋለሁ፣ በጣም አስከፍቻችኋለሁ። የማይደረግ ነገር ሳደርግ እናንተም ከነሱ ጎን ሆናችሁ የሆነ ነገር ስትሉ ነበርና ያው ላጠፋሁት ነገር ሁሉ በጣም ይቅርታ። በዚሁ አጋጣሚ እናንተም ሁላ ነው ይቅርታ ማለት እንፈልገው። ይቅርታ እንደምታደርጉልኝ ደግሞ 100% እርግጠኛ ነኝ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እያደረጋችሁ እንድታበረታቱን እጠይቃለሁ። መልካም ቆይታ። ውድ ቤተሰቦቻችን እስካሁን የለፋንበት የደከምንበት ፍሬ አፍርቶ ደስተኛ ሆነን አሁን እንደምታዩን በደስታ ተቃቅፈናልና እኔም ብቻ አይደለም ደስ ያለኝ እናንተንም እንኳን ደስ አላችሁ። እጅግ በጣም ደስ ብሎኛል። እንግዲህ በኋላ ወደ ቤት ሲሄድም ደስተኛ ሆኜ እሄዳለሁ እና እንኳን ደስ ብሎኛል። እንኳን ደስ አላችሁ እላችኋለሁ። እስኪ ለነዋለና ለናብርሽ ለእናንተ መልእክት እንዲያስተላልፉ እድሉ ልስጣቸው። ዋለ እሺ እንግዲህ ቤተሰብ እኔ በጣም ደስ ብሎኛል። አብርሽና መንጌ ታርቀውልናል። እንግዲህ ከምንም በላይ በጣም ደስ ብሎኛል። ያው ከዚህ በፊት ታርቀው የሆነ ቢሆንም ከልባቸው አልተጣጣሙም ነበረ። ዛሬ ግን ታርቀውልን በቃ እንዲህ በደስታ እኔም በጣም ደስ ብሎኛል። ከምንም በላይ ደግሞ የለፋንበት ስራ ነበር። ባላገሮቹ ቆሞ ነበረ፣ ባላገሮቹ ሊጀምር ነው። እንግዲህ ደግሞ እናንተ ደግሞ ባላገሮቹ ላይ ስታበረታቱን ኮሜንት ስጽፉልን በቃ በጣም ነው የምንወዳችሁ። እንግዲህ በቅርብ ቀን ባላገሮችን ጠብቁን ነው የምንለው። እኔ ሌላ ምንም ይለው ደስ ብሎኛል። በቃ እናገር ረስቸው ስታይ በቅርብ ቀን ጠብቁን። በጣም ረስቸው እንዴ ዋናውን ባላገሮቹ ማለት በጣም ደስ የሚል ተከታታይ ድራማ የገጠር ድራማ ነውና ቤተሰብ ያላያችሁ አመለጣችሁ፣ እንዳያመልጣችሁ ይዩት። ያያችሁት ደግሞ ከእንግዲህ በኋላ ከዛሬ ቀን ጀምሮ ከዛሬ ምሽት ጀምሮ ስራ እንዲጀምሩ አደርጋቸዋለሁ። በቀጣይ ይህን ቪዲዮ ያቋረጡትን እንዲቀጥሉ እንዲጭኑልን እንድንከታተለው ቪዲዮውን ሲጭኑት ደግሞ ላይክ፣ ሰብስክራይብ፣ ሼር እንዲሁም አስተያየት እየሰጣችሁ አይዟችሁ በርቱ አለንላችሁ እንድትሏቸው በአክብሮት እጠይቃለሁ። ናብርሽ እኔ ምንም ነገር የምለው ነገር የለኝም። ያው ደስ ብሎኛል። በተለይ ብዙ የለፋንበት ስራ ብዙዎች የደከሙበት ስራ ነውና የወደፊት ተስፋችን ነበር ተቋርጦ የነበረ አሁን ሊጀምር ስለሆነ በጣም ደስ ብሎኛል። ቤተሰብ ደግሞ እንወዳችኋለን እናከብራችኋለን። ስራችን እየተከታተላችሁ ስለምታበረታቱን አሁንም ቀጣይ ደግሞ ባላገሮቹን እንደምታዩልንና እንደምታበረታቱን ተስፋ እናደርጋለን። እንወዳችኋለን። መልካም ጊዜ ይሁንላችሁ። ጨርሻለሁ። ቃኒድና አሁን ቡና በረከት ያፍላና አንዴ ቀፍ እኔ ቡና አልጠጣም። አሁን ቤተሰብ በምን አሁን ምንድነው የሽምግልናው ምንድነው ቢገዛ የሽምግልና ምንድነው ፍንጥሩ? እኔ ቢራ ነው መጠጣት እንፈልግ። አያሽጣን ቢራ መጠጣና ማሰው ሆነ አንተ አያሽጣን ቢራ ይዘው ዋና በፍነ ተጋበዝከን ማን ብላ ገባለኛ አብርሃምና መንጌ ይጋብዙና ችግር ቢራ ይጋብዝም ቢራ ናሽ አሪፍ ጫረቂ ይጋብዛሉ 100 ብር ችግር ያንተን እኔ ያወጣለሁ። ለፍንጥሩ አታስቡ።
ተጋብዘናል። እንደውም መንጀሬ ቢጋብዘን ናኒ ጥፋቴ ስለሆነ የኔ ጥፋት ስለነበረ መቀጣት ያለብኝ እኔ ስለሆንኩኝ ታታስብ። አይ ዶርም እኔ ደግሞ እሺ ዶርም ጀምራ ቁርስ በልተን ምናምን ነገር በቃ ግጥም አድርገን በልተን ምናምን ከዛ በኋላ ወደ አንተ እንሄዳለን። አሁን እኛ ዶርም ነው። እሺ እየበለጡ ቤት ጌኔ አንድ በራጣላ ይገም እንደውም ከዶሮ ነው ማለት። እሺ እኔ ከዶርም እሺ በረከት ነው። በረከት ነው። ቻው በቃ ቤተሰብ ቻው።